ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ቅዳሜ አመሻሽ 11 ሰዓት ላይ ሊቨርፑል በፕሪሚየር ሊጉ ኖቲንግሃም ፎረስትን የሚገጥም ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህ ቆይታቸውም የተለያዩ ጥያቄዎችን ተጠይቀው ለነዛም ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉትን በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የተጠየቁት ማክሰኞ ምሽት ላይ በሻምፒየንስ ሊግ ቤኔፊካ ከሪያል ማድሪድ ጋር ባደረጉት ጨዋታ ላይ የሪያል ማድሪድ ተጫዋች የሆነ ቪኒሲየስ ጁኒየር በቤኔፊካው ተጫዋች የዘረኝነት ጥቃት ደርሶብኛል የሚል ተቃውሞን ሲያሰማ ነበረ። ጨዋታውንም አቋርጦም ለመውጣትም ሲንቀሳቀስም መመልከትም እችለናልና በዚህ የዘረኝነት ጥቃት ላይ ነበር አሰልጣኝ አርነ ስሎትም የተጠየቁት። እስካሁን የተደረገው ነገር በቂ ነው ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ በአጠቃላይ ምንጊዜም ቢሆን በቂ ነገር ማድረግ አችልም፣ ምክንያቱም ሁልጊዜም ቢሆን ይህንን ነገር በድጋሚ እንዳይፈጠር ማድረግ እንችላለን። በተለይ ደግሞ በእግር ኳስ ውስጥ ያለው ኮሚኒቲ ይህንን ነገር ለማድረግ የተሻለ ጥረት ማድረግ መቻል አለበት። ከህብረተሰቡ በበለጠ የተሻለ ጥረት ማድረግ መቻል አለበት። ይህም ነገር ደግሞ ይከብዳል ብዬ አላስብም። እናም በዛ ጨዋታ ላይ እንግዲህ ዳኛውም ቢሆን ፕሮቶኮሉን መከተል ይችላል። በዚህ ሰዓትም እንግዲህ ኢንቨስቲጌሽን ላይ ነው የሚገኘው፣ ምርመራ እየተደረገ ነው የሚገኙና በዲቴል መግባት አይቻልም። እንደ አጠቃላይ ግን የተሻለ ነገር ማድረግ መቻል አለብን። የእኛ ተጫዋቾችም እንደዚህ አይነት ነገር ሲፈጠር አንድ ላይ በመሆን እዚህ የዘረኝነት ጥቃት ምላሽ መስጠት አለብን። ዳኛውም ቢሆን በተመሳሳይ መልኩ አክት ማድረግ አለበት የሚል ምላሽን ሰጥተዋል። በመቀጠልም ከጥቂት ሳምንት አንጻር ስትመለከቱት አሁን ላይ ያላችሁበት ወቅታዊ አቋም ምን ይመስላል? ደስተኛ ናችሁ ወይ? ወይም የተሻለ ቦታ ላይ ነን ብላችሁ ታስባላችሁ ወይ የሚል ጥያቄ ተጠይቀው ነበረ። እሳቸውም በምላሻቸው ካለፉት ጥቂት ሳምንታት አንጻር ስንመለከተው ብዙ ለውጦች አለ ብዬ አላስብም። ባለፉት 19 ጨዋታዎች 2 ሽንፈቶችን ብቻ ነው ያስተናገድ ነው። ሁለቱም ሽንፈት በጭማሪ ደቂቃ ላይ በተቆጠሩብን ግቦች ነው የተሸነፍ ነው። እናም እነዚህ ሽንፈቶች ራሱ ይገባናል ብዬ አላስብም። ነጥብ ይዘን መውጣት ነበረብን። ከነዚህ ጨዋታዎች አሸንፈን መውጣትም ነበረብን። ነገር ግን በስተመጨረሻ ተሸንፈን ልንወጣ ችለናል። ይህም የሚያሳየው ደግሞ ፕሪሚየር ሊጉ ምን ያህል ጠንካራ ሊግ እንደሆነ፣ ምን ያህል ከባድ ሊግ እንደሆነ ነው። በተለይ ከ6 ዓመት በፊት ከነበረው ሊግ አንጻር ስንመለከተው አሁን ላይ በጣም ጠንካራ ፉክክርን እየተመለከተን ነው የምንገኘው። እኛም እንግዲህ ከ3 ወር በፊት ከነበረን አቋም አንጻር ስንመለከተው አሁን ላይ በጣም የተሻለ ቦታ ላይ ነን የምንገኘው። ለዚህም እንግዲህ በዋነኝነት 2 ምክንያቶችን ልናስቀምጥ እንችላለን። በእርግጥ የተለያዩ ምክንያቶች አሉ፣ ነገር ግን በዋነኝነት 2 ምክንያቶች ናቸው። አንደኛው ለጨዋታ ብቁ የሆነ ስኳድ፣ ማች ፊትነሱ ጥሩ የሆነ ስኳድ ስላለን ነው። ሁለተኛ ደግሞ በቆሙ ኳሶች አጠቃቀም ላይ የተሻለ የሚባል እንቅስቃሴን እያደረግን ስለሆነ ነው የሚል ምላሽን ሰጥቷል። በመቀጠልም ከኖቲንግሃም ፎረስት ምንድነው የምትጠብቁት? በተለይ ደግሞ በቅርቡ ሻንዳችን አሰናብተው አዲስ አሰልጣኝ መቅጠር ችሏልና ከኖቲንግሃም ፎረስት ከዚህ አሰልጣኝ ምንድነው የምትጠብቁት የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው በመጀመሪያው ዙር ጨዋታ ላይም በአዲስ አሰልጣኝ ነበረ ከኛ ጋር የተጫወቱ። ምክንያቱም ሻንዳች ከኛ ጋር በሚገናኙበት ሰዓት ምናልባትም በኖቲንግሃም ፎረስት አሰልጣኝነቱ ወይም 3ኛ ወይም 4ኛው ጨዋታው ነው የነበረው። ያም ደግሞ ትንሽ አስቸጋሪ እንዲሆንብን አድርጓል። ይህም ጨዋታ ደግሞ የበለጠ አስቸጋሪ የሚያደርግብን ኖቲንግሃም ፎረስት ከኛ ጋር ከመገናኘታቸው በፊት ይህንን አሰልጣኝ የምናይበት አንድ አጋጣሚ ብቻ ነው ያለን። ዛሬ ምሽት በአውሮፓ ውድድሮች የሚያደርጉት ጨዋታ ብቻ ነው። በእርግጥ ባለፈው ሲዝን አሰልጣኙ ከሌላ ክለብ ጋር ሲያሰልጥን መመልከት ይችለናል። ነገር ግን ደግሞ ወደ አዲስ ክለብ በሚትሄድበት ሰዓት አዳዲስ ተጫዋቾች በሚኖሩ ሰዓት የአጨዋወት ስታይልህም ሊቀየር ይችላል። አሪፍነቱ ምንድነው? ዛሬ ምሽት ላይ ምን አይነት የአጨዋወት ስታይልን ይዞ ሊመጣ ይችላል የሚለው በትንሹም ቢሆን የምንመለከትበትን እድል አግኝተናል። ለዛም ቢሆን ግን ጨዋታው በጣም አስቸጋሪ ጨዋታ እንደሚሆን ግን በእርግጠኝነት መናገር ይቻላል። የመጀመሪያውን ዙር ጨዋታ ከተመለከትንም የመጀመሪያዎቹን 60 ደቂቃዎች አካባቢ እኛ በጣም የተሻለን ቡድን ነበርን። ነገር ግን ደግሞ እነሱ ከዛ በኋላ የተለያዩ የቆም ኳስን እድሎችን አግኝተው እነዛን ወደ ግብነት ቀይረው አሸንፈውን ሊወጡ እችላልና በዚህ ጨዋታ ላይም ከኖቲንግሃም ፎረስት ምን አይነት የአጨዋወት ስታይል እንደሚጠብቀን ሁላችንም እናውቃለን። ምክንያቱም እስካሁን ድረስ ከኖቲንግሃም ፎረስት ጋር 3 ጊዜ መገናኘት ስለቻልኩ የሚል ምላሽን እሰጥ። በመቀጠልም በተጫዋቾች ጉዳት ዙሪያ ነበረ የተጠየቁት። በሰጡትም ምላሽ ጀረሚ ፍሪምፖንግ በዚህ ሳምንት ወደ ሜዳ አይመለስም፣ ነገር ግን ከቀጣይ ሳምንት ጀምሮ ወደ ሜዳ የሚመለስ ይሆናል። ዋታሮ ኤንዶ በበኩሉ በጉዳት ምክንያት ለረዥም ጊዜ ከሜዳ የሚርቅ ይሆናል። በእርግጠኝነት መቼ ወደ ሜዳ ይመለሳል የሚለውን ነገር አናቅም፣ ነገር ግን ደግሞ ረዥም ጊዜ የሚወስድበት ይሆናል። አሌክሳንደር ኢሳቅ በበኩሉ በዚህ ሳምንት ለመጀመሪያ ጊዜ በሩጫ ጫማዎቹ ወደ ሜዳ ገብቶ እየሮጠ ይገኛል። ነገር ግን ወደ ጨዋታ ለመመለስ በጨዋታ ላይ ለመጀመር ግን ረዘም ያለ ጊዜ ይፈልጋል። ጆ ጎሜዝ በአንጻሩ ለጨዋታ ዝግጁ ነው። በጨዋታው ላይም በቋሚነት መጀመር የሚችልበትም አቅም ላይ ይገኛል የሚል ምላሽን ሰጥቷል። በመቀጠልም በዚህ ሳምንት ተጫዋቾቹ እረፍት ተሰጥቷቸው ነበረ። እርሶስ እረፍት ወስደዋል ወይ? ይሄ እረፍትስ ያስፈልጋል
ያስፈልግ ነበረ ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ተጫዋችና አሰልጣኝ ሲያርፍ ተመሳሳይ አይደለም። ተጫዋቾቹ ሲያርፉ ሙሉ ለሙሉ ሊያርፉ ይችላሉ። አሰልጣኝ ግን እረፍት ወስዶ እንኳን ራሱ ምን ማድረግ አለብኝ የሚለው ሀሳቡ መመላለሱ አይቀርምና ያን ያህል ሙሉ ለሙሉ እረፍት ነበረ ለማለት ትንሽ ያስቸግራል። ነገር ግን ደግሞ እረፍት በማግኘቴና ወደ ቤት ሄጄ ከቤተሰቦቼ ጋር በመገናኘቴ በጣም ደስተኛ ነኝ። ምክንያቱም ደግሞ ብዙ ጊዜ ቤተሰቦቼን አላገኝም። ተጫዋቾቹም እረፍት በማግኘታቸው በጣም ደስተኛ የሆኑ ይመስለኛል። ምክንያቱም ያለፉትን 7-8 ወራት ከተመለከታችሁ ክለቦች ጨዋታ በማይኖርበት ሰዓት አብዛኞቹ ተጫዋቾች በኢንተርናሽናል ዲዩቲ ላይ ነው የነበሩትና ብዙ እረፍት ጊዜን አላገኙና በተገኘው አጋጣሚ ሁላ እረፍት ማግኘታቸው ለነሱ ጥሩ ነው። እኔ ግን ያን ያህል እረፍቱ ያስፈልገኛል የሚለው ነገር ላይ ብዙም ያስፈልገኛል ብዬ አላስብም። ምናልባት ካለፈው ሲዝን አንጻር ስንመለከተው ባለፈው ሲዝን የበለጠ እረፍቱ አስፈልጎ ሊሆን ይችላል። ነገር ግን በዚህ ሲዝን ግን ብዙም እረፍቱ ያስፈልገኛል ብዬ አላስብም። ምናልባት ከአንድ ወር በኋላ መልሴ ሌላ ሊሆን ይችላል። አሁን ላይ ግን ስራዬን በጣም በደስታ ነው እየሰራው የሚገኘው። ከተጫዋቾቹ ጋር በጣም ደስተኛ ነኝ፣ ከኮቺንግ ስታፎቹ ጋርም በጣም ደስተኛ ነኝ የሚል ምላሽን ሰጥተዋል። በመቀጠልም አሌክሳንደር ኢሳቅ ወደ ልምምድ መመለሱ ሳይኮሎጂካሊ ምን ያህል ይጠቅመዋል ብላችሁ ታስባላችሁ? እንደዚሁም በቅድመ ውድድር ዝግጅት ከመጀመሪያው ቀን ጀምሮ ማግኘታችሁ ምን ያህል ይጠቅማችኋል? እንደዚሁስ መቼስ ወደ ሜዳ ይመለሳል ብላችሁ ትጠብቃላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ወደ ሜዳ ከመመለሱ በፊትም 24 ሰዓት ሙሉ ተኝቶ አይደለም የነበረው። በጂም ውስጥም አንዳንድ ስራዎችን ሲሰራ ነበረ የቆየው። ወደ ሜዳ መመለሱ ግን ለሱ በጣም ትልቅ ጠቀሜታ ይኖረዋል ብዬ ነው የማስበው። በመጀመሪያ ደረጃ ተጫዋቾች ልምምድ መስራት ራሱ አንተ ላይ ትልቅ ተጽዕኖ ይፈጥርብሃል። ወደ ሜዳ ለመመለስ ያለህን ጉጉት ይጨምርብሃል። ከዛ በተጨማሪም ደግሞ ወደ ሜዳ ስትመለስ የማገገም ሂደትህ እየተጠናቀቀ መሆኑን ታውቃለህ። ያ ደግሞ የበለጠ እንድጠነክር ያደርጋል። ነገር ግን ደግሞ አሁንም የሚቀሩ ስቴፖች አሉ። በመጀመሪያ ደረጃ ከኳስ ጋር ንክኪ ማድረግ መቻል አለብህ። ከዛ በኋላ ደግሞ ቡድኑን ተቀላቅለህ ልምምዶችን መስራት መቻል አለብህ። ከዛ በኋላ ነው ለጨዋታ ዝግጁ የምትሆነው። ነገር ግን እስካሁን ድረስ ባለው የማገገም ሂደቱ በጣም በጥሩ ሁኔታ እየሄደ ነው የሚገኘው። ለዚህም ደግሞ ተጫዋቹንና የሜዲካል ስታፉን ማመስገን ይኖርብናል። ይህንን ተጫዋች እንግዲህ ለቅድመ ውድድር ዝግጅት ማግኘታችን ለእኛ በጣም ትልቅ ጠቀሜታ ይኖረናል። ምክንያቱም ደግሞ በቅድመ ውድድር ዝግጅት ጨዋታዎች ላይ ነው እንግዲህ የተለያዩ ነገሮችን መተግበር የምችለው ራስን በደንብ ማዘጋጀት የምችለውና ለቀጣይ ሲዝን የተሻለውን አሌክሳንደር ኢሳቅን እንድናገኝ ያደርገናል። እንዳለመታደል ሆኖ በዚህ ሲዝን ምርጡን አሌክሳንደር ኢሳቅን አልተመለከትን። ሁላችንም እንደምናውቀው የቅድመ ውድድር ዝግጅቱን ብቻውን ነበር ሲያደርግ የነበረው። ከዛ በኋላም ወደ ቡድኑ ከተመለሰም በኋላ ወደ አቋሙ ለመመለስ ትንሽ ጊዜ ወስዶበታል። ወደ መጨረሻዎቹ አካባቢ ከመጎዳቱ በፊት እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነበር። ነገር ግን ደግሞ ጉዳት አጋጥሞታል እና አሁንም ከጉዳት በሚመለስበት ሰዓት እንግዲህ ትንሽ ጊዜ እንደሚያስፈልገው ማወቅ መቻል አለብን። ልንታገሰው ይገባል። ከዛ በኋላ ወደ ማች ፊትነሱ ከመጣ በኋላ ግን ምርጡን አሌክሳንደር ኢሳቅን እንመለከተዋለን ብለን ተስፋ እናደርጋለን። መቼ ይመለሳል የሚለውን ነገር ለመወሰን ትንሽ ያስቸግራል። በእርግጥ ከዚህ በኋላ 3 ወይም 4 ወራት ይፈጅበታል ማለት አይደለም። ነገር ግን ደግሞ በዚህ ቀን ይመለሳል ብለን ለመናገር ትንሽ ያስቸግረናል። ምናልባት ግን አሁን ላይ ያለን ግምት ወደ ማርች መጨረሻው አካባቢ ወደ ሜዳ ይመለሳል ብለን ተስፋ እናደርጋለን። እንደዛ ስንል ግን በቀጥታ ወደ ቋሚነት ይገባል ማለት አይደለም። ነገር ግን ደግሞ ጨዋታዎችን ማድረግ ይጀምራል ብለን ተስፋ እናደርጋለን የሚል ምላሽን ሰጥተዋል። በመቀጠልም ዶሚኒክ ሶቦስላይ በዚህ ሲዝን በተለያዩ ቦታዎች ላይ እየተጫወተ ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘውና በቀጣይ ጨዋታ ላይ የትኛው ቦታ ላይ ለማሰለፍ አስባቸዋል ተብለው ተጠይቀው ነበረ። እሳቸውም በሰጡት ምላሽ ዶሚኒክ ሶቦስላይ ከብራይተን ጋር በነበረው ጨዋታ ላይ መሀል ሜዳ ላይ ተጫውቶ በጣም አስደናቂ የሚባል ምሽትን ማሳለፍ ይችላል። እንደዚሁም ከዛ በፊትም በቀኝ ክንፍ ተከላካይ መስመር ላይ አጫውተው ነው በጣም አስደናቂ የሚባል ጨዋታን መጫወት ይችላልና በአጠቃላይ በዚህ ሲዝን የተለያዩ ቦታዎች ላይ እያጫወት ነው በጣም ድንቅ የሚባል ጨዋታን እየተጫወተ ነው የሚገኘው። ይህም የሆነው ደግሞ በምክንያት ነው። ምክንያቱም ደግሞ በጣም አስደናቂ የሚባል ተጫዋች ነው። በጣም ጥሩ ኳሊቲ ያለው ተጫዋች ነው። በእነዚህ ኳሊቲዎችም የተለያዩ ቦታዎች ላይ እየተጫወተ የተለያየ አስደናቂ የሚባል ምሽትን እያሳለፈ ነው የሚገኙና በቀጣይ ጨዋታ ላይ በመጀመሪያ ደረጃ በጨዋታው ላይ በቋሚነት ይጀምራል የሚለውን ነገር መመልከት መቻል አለብን። ከዛ በኋላ ደግሞ የትኛው ቦታ ላይ ቢጫወት ለቡድኑ ይጠቅማል፣ ለሱስ የትኛው ቦታ ምርጥ ነው የሚለውን ነገር መወሰን አለብን የሚል ምላሽን ሰጥተው በመቀጠልም በኤፍኤ ካፕ ጨዋታ ላይ በበረኝነት ቦታ ላይ ማማርዳሽቪሊ ይጀምራል ተብሎ ነበር የተገመተው። ነገር ግን አሊሰን ቤከር በቋሚነት ሊጀምር ችሏል። ያም ትንሽ የሚያስገርም ይመስለኛል። ከዚህ በኋላ ማማርዳሽቪሊ የመጮቻ
እድል ብዙ አለ ወይስ በኤፍኤ ካፕ ጨዋታ ላይ ብቻ ነው የሚጫወተው ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ አሊሰን ቤከርን በበረኝነት ላይ ማስጀመሬ የሚያስገርም አይመስለኝም። በእርግጥ ባለፈው ሲዝን ኤፍኤ ካፕ ውድድሮች ላይ ሁለተኛውን ግብ ጠባቂ ነበረ ስናሰልፍ የነበረው። ነገር ግን ብዙ ጊዜ በዋነኝነት የማስበው ምንድነው የሊግ ካፑ ለሁለተኛው ግብ ጠባቂ ነው። የኤፍኤ ካፑ ደግሞ በዛው ሞመንት ላይ የምትወስናቸው ውሳኔዎች ናቸው። በመጀመሪያው ጨዋታ ላይ ማማርዳሽቪሊ ነበረ በበረኝነት እየጀመረው። ያም የሆነበት ምክንያት ደግሞ አሊሰን ቤከር ገና ከጉዳት እንደመመለሱ መጠን ጨዋታ መደራረብ እንዳይፈጥርበት ሲባል ማማርዳሽቪሊን በቋሚነት አስጀምሯል። እዚህ አይነት ነገሮችን ውሳኔዎችን ስናስተላልፍ ለበረኛ ብቻ የተለየ ውሳኔ አናስተላልፍም። ለቋሚ 11ዱም ተመሳሳይ አይነት ውሳኔዎችን ነው የምናስተላልፍ። በጨዋታው ላይ ለቡድኑ ማን በቋሚነት ቢጀምር የተሻለ ይሆናል የሚለውን ነገር አስበን ነው ተጫዋቾችን በቋሚነት የምናስጀምረውና በዛ ጨዋታ ላይም አሊሰን ቤከር በቋሚነት እንዲጀምር አድርገናል። አሊሰን ቤከር በቋሚነት መጀመሩ ለማማርዳሽቪሊ በጣም እንደሚያናድደው እናውቃለን። ምክንያቱም ደግሞ ማማርዳሽቪሊ በጣም ግሩም ግብ ጠባቂ ነው። አሊሰን ቤከር በተጎዳበት ሰዓትም ምን ያህል ግሩም ግብ ጠባቂ እንደሆነ በተለያዩ ጨዋታዎች ላይ ሲያስመለክተን ነበረ። ከዚህ በኋላ ላለው ግን አሁን ላይ ሆኜ መናገር አልችልም የሚል ምላሽን ሰጥተዋል። በመቀጠልም በዚህ ሰዓት ላይ በቆሙ ኳሶች አጠቃቀም ላይ የተሻለ የሚባል እንቅስቃሴን እያደረጋችሁ ነው የሚገኙና የአሰልጣኝ ለውጥ ማድረጋችሁ ለዛ እረድቷችኋል ወይ? አሁን ላይስ ውሳኔውን የሚያስተላልፈው ማን ነው? እርስዎ ኖት ወይስ የሴት ፒስ አሰልጣኙ ነው የሚል ጥያቄን ተጠይቀው ነበረ። እሳቸው በምላሻቸው በወቅቱ በቆመ ኳስ አጠቃቀም ላይ ደካማ በነበርንበት ወቅት ላይ ሙሉ ለሙሉ አሰልጣኝ አሮንን ተወቃሽ ማድረግ የለብንም። መጨረሻ ውሳኔ የምወስነው እኔ ነኝ። በእርግጥ እሱም የሆነ የተወሰነ ያህል ተወቃሽ ልናደርገው ይገባል። ነገር ግን ሙሉ ለሙሉ እሱ ላይ መውቀስ የለብንም። ምክንያቱም በዛ ሰዓት አንዳንድ ጊዜም እድለኛም አልነበርንም። ብዙ የመቆመ ኳስ እድሎች አልተፈጠሩብንም። ነገር ግን ደግሞ የተፈጠሩብን እድሎች እንዳለ ወደ ግብነት ሲቀየሩ ነበረ። በአንጻሩ ደግሞ እኛ ብዙ እድሎችን ፈጥረን ነበረ። ነገር ግን ደግሞ ወደ ግብነት ሳይቀየሩብን ቀርቷልና አንዳንድ ጊዜም እድለኞች አልነበርንም። በተለይ በፕሪሚየር ሊጉ እድለኞች አልነበርንም። በሻምፒዮንስ ሊግ በአንጻሩ ከአሮን ጋር ሆነን ራሱ ብዙ ጎሎችን ስናስቆጠር ነው የነበር ነው። በፕሪሚየር ሊጉ ግን ስንቸገር ነበረ። አሁን ላይ እንግዲህ ብዙ ለውጦችን አድርገናል ብዬ አላስብም። በእርግጥ አሁን ላይ ሁለት አናላይዝ የሚያደርጉ አሉ። እነሱ ናቸው እንግዲህ ዋናው ሪስፖንሲብል ፐርሰን። ነገር ግን በስተመጨረሻ እኔ ነኝ ውሳኔዎችን የምወስነው። እንደዛም ቢሆንም ግን በጣም ብዙ ለውጦችን አድርገናል ብዬ አላስብም። ምናልባት አንድ ሁለት ነገሮችን ለውጠን ሊሆን ይችላል። ነገር ግን በጣም ብዙ ለውጦችን ግን አድርገናል ብዬ አላስብም። አሁንም ግን ከነዚህ ከሴት ፒስ አሰልጣኙ ከሴት ፒስ አናሊዝ ከሚሰሩት ጋር በመሆንም ግን የተሻለ ነገርን ለማድረግ በየቀኑ እየተነጋገረን እንገኛለን። የአሰልጣኝ ስታፉንም ልክ እንደ ተጫዋቾችም እንግዲህ ጥሩ አሰልጣኞችን ስናገኝ ለማጠናከር ሁልጊዜም እናስባለን። ነገር ግን አሁን ባለን ነገር ግን በጣም ደስተኞች ነን የሚል ምላሽን ሰጥተዋል። በስተመጨረሻም ባለፉት 7 ጨዋታዎች 20 ጎሎችን ማስቆጠር ችሏቸዋል። እንደዚሁም ደግሞ ባለፉት 9 ተከታታይ ጨዋታዎችም ቢያንስ 1 ጎል አስቆጥራቸዋልና ጎል ማስቆጠራችሁ ላይ በጣም እየተሻሻላችሁ እየመጣችሁ ነው የሚገኙትና ምን የተለወጠ ነገር አለ ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ ብዙ ነገር ተለውጧል ብዬ አላስብም። ከዚህ ቀደምም በተሸነፍንባቸውም ነጥብ በጣልንባቸውም ጨዋታዎች ላይ ከተመለከታችሁ በጣም ብዙ እድሎችን ስንፈጥር ነበር። ነገር ግን ደግሞ የፈጠርናቸውን እድሎች ጎል ባለማስቆጠራችን ምክንያት ነጥብ ስንጥልና ስንሸነፍ መመልከት ችለናል። አሁን ላይ እንግዲህ ቅድም እንዳልኳችሁ ልክ እንደ ሴት ፒሱ ወደ ኖርማል ተመልሰናል ብዬ አስባለሁ። የፈጠርናቸውን እድሎች ጎል እያስቆጠር ነው የምንገኘው። በዛም እንግዲህ አሸንፈን እየወጣ ነው የምንገኘው። በብራይተን ጨዋታ ላይ ከተመለከተን በጣም ብዙ እድሎችን ፈጥረናል የሚለው ነገር ላይ ልንከራከር እንችላለን። ነገር ግን ደግሞ 3 ጎሎችን አስቆጥረን ልንወጣ ችለናል። እንደዚህ አይነት ነገሮች በሲዝኑ ሊያጋጥሙ ይችላሉ። በተቃራኒው ደግሞ በጣም ብዙ እድሎችን ፈጥረህ ጎልም ሳታስቆጠር ልትወጣ የምችልባቸው እድሎች አሉና አሁን ላይ እንግዲህ ጎሎችን እያስቆጠረን እየመጣን ነው የምንገኘው። እናም በአጠቃላይ ማለት የምንችለው በቅርብ ጊዜያቶች ውስጥ ወደ ራሳችን እየተመለስን እንገኛለን፣ ወደ ኖርማል እየመጣን እንገኛለን። ያንንም ነገር ደግሞ በውጤቶቹም መመልከት ትችላላችሁ የሚል ምላሽን ሰጥቷል። በአጠቃላይ የነበራቸው ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ በሰጡት ጋዜጣዊ መግለጫ ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።